ጤና ይስጥልን ከኢቢሲ ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን። ቴዎድሮስ አለማየሁ። የፌዴራል ገቢዎችና ጉምሩክ ባለስልጣን የኤሌክትሮኒክስ አንድ መስኮት አገልግሎት ስርዓትን ለማልማት የኮሪያ የጉምሩክ አገልግሎት አካል ከሆነው ኩፒያ ጋር የ$5.5 ሚሊዮን ወይም የ128 ሚሊዮን ብር ስምምነት ተፈራረመ። የአሰራር በገቢ ወጭና ተላላፊ ዕቃዎች በፍቃድ ሰጭነትና በአረጋጋጭነት የሚሰሩ ባለድርሻ ተቋማት ያላቸውን የመረጃ ልውውጥ በመረጃ ቴክኖሎጂ የአሰራር ስርዓት ለማስደገፍ የሚያስችል ነው ተብሏል። ትግበራው በሁለት ምዕራፎች ተከፋፍሎ ይከናወናል ተብሏል። በስምምነቱም በአንደኛው ምዕራፍ በዚህ ስርዓት ውስጥ ተሳታፊ ከሆኑ ተቋማት መካከል 20ዎቹን የማገናኘት ስራ ይሰራል። በቀሪው ምዕራፍ ደግሞ ሌሎች ቀሪ 20 ተቋማትን ለማስተሳሰር መታቀዱን ባለስልጣኑ ገልጿል። አሰራሩ ተግባራዊ ሲደረግም አስመጭና ላኪዎች ወደ እነዚህ አገልግሎት ሰጪ ተቋማት በአካል መሄድ ሳይፈለግባቸው የሚዘረጋውን የድጋፍ አገልግሎት በመጠቀም በቀላሉ ማስመጣትና መላክ ይችላሉ ብሏል ባለስልጣኑ። የኮሪያ ጉምሩክ አገልግሎት ተመሳሳይ ስርዓት በኢኳዶር፣ ታንዛኒያና ካሜሩንም ተግባራዊ አድርጓል። መረጃውን ያደረሰን የፌዴራል ገቢዎችና ጉምሩክ ባለስልጣን ነው። ፌር ትሬድ የተባለው ዓለም አቀፍ ተቋም የጥራት ደረጃ ማረጋገጫ ምስክር ወረቀት ያገኙ የኢትዮጵያ ግብርና ውጤት አምራች ድርጅቶች በዓለም ገበያ ጥራት ያለው ምርት በማቅረብ ጥሩ ዋጋ እያገኙ መሆኑን ገለጹ። ፌር ትሬድ አፍሪካና የኢትዮጵያ አበባ አትክልትና ፍራፍሬ አምራችና ላኪዎች ማህበር ከባለድርሻ አካላት ጋር በዘርፉ መልካም ዕድሎችና ተግዳሮቶች ላይ ያተኮረ የውይይት መድረክ አካሂደዋል። ዘገባው የተስፎልደ ገብርኤል ነው። ጌታቸው ባልቻ ያቀርበዋል። በኢትዮጵያ የሚገኙ 19 የአበባ፣ የቡና፣ የማርና የፍራፍሬ እንዲሁም ሌሎች የግብርና ምርቶች አምራች ድርጅቶች በዓለም አቀፉ የፌር ትሬድ የጥራት ደረጃ የምስክር ወረቀት አግኝተዋል። የምስክር ወረቀቱ ለዓለም አቀፉ ገበያ ጥራት ያለው ምርት በማቅረብ ጥሩ ዋጋ እንዲያገኙ እንዳስቻላቸው ድርጅቶቹ ገልጸዋል። በዓለም አቀፍ ደረጃ ቡናችንን ስንሸጥ ቡናችንን በከፍተኛ ዋጋ እንድንሸጥና ተጨማሪ ፌር ትሬድ ፕሪሚየም የሚባለውን ከቡና ዋጋ በተጨማሪ ለአባሎቻችን የልማት ስራ ለመስራት ለምሳሌ ኤሌክትሪሲቲ፣ ትምህርት ቤት፣ ክሊኒክ፣ መንገዶች፣ ድልድዮች የመሳሰሉትን ለመስራት የሚጠቅም ገንዘብ ነው። እስካሁንም ብዙ ስራ ተሰርቷል። ፌር ትሬድ ለአገርም ለሰራተኛውም ብዙ ጥቅም አለው። እብን ለአምራቾቹም ጥቅም አለው። ለአምራቾቹ ገበያ ውስጥ ገብቶ እንዲወዳደሩ ማለትም በዓለም አቀፍ ገበያ ውስጥ ተወዳዳሪ እንዲሆኑ የሚጠቅሙበት ሁኔታዎች አለ። አበባው ተወዳዳሪ ሆኖ በሚሸጥበት ጊዜ ደግሞ ከሽያጩ 10% ፕሪሚየም የሚባለው ወደ ሰራተኛው ተመልሶ ለሰራተኛውና ለአካባቢው ህብረተሰብ ትልቅ ጥቅም የሚሰጥ ነው። ከዛም አልፎ ለሀገርም የውጭ ምንዛሬን የሚያስገኝ ነው። ስለዚህ ፌር ትሬድ ትልቅ ጥቅም አለው። ሚኒመም ፕራይስ ወይንም ዝቅተኛ ዋጋ የፈለገ የዓለም ገበያ ቢወድቅ ከፌር ትሬድ ሴት ካደረገው ዋጋ በታች አይሸጡም። ሰርቲፋይድ የተደረጉና ያ ትልቅ ጥቅም ነው። በውይይት መድረኩ የተገኙት የፌር ትሬድ አፍሪካ የምስራቅና መካከለኛው አፍሪካ አስተባባሪ ፍራንክ ኦሎክ በተቋሙ የጥራት ማረጋገጫ ያገኙ አምራች ድርጅቶች በሀገሪቱ ኢኮኖሚያዊ እድገት ላይ የበኩላቸውን አስተዋጽኦ እያደረጉ መሆኑን ገልጸዋል። We have over 8 farms here which is improving in terms of supporting the economy of Ethiopia. በተቋማችን እውቅና ያገኙ የሀገሪቱ አምራች ድርጅቶች በውጭ ንግድ፣ በስራ ዕድል ፈጠራና በማህበራዊ አገልግሎት ከፍተኛ አስተዋጽኦ እያደረጉ ይገኛሉ። ይህንን ለማጠናከር ከሁሉም የባለድርሻ አካላት የምናደርገው ውይይት ወሳኝ ነው። ለ3 ቀናት በሚቆየው የውይይት መድረክ ከህዝብ ተወካዮች ምክር ቤት፣ ከንግድ ሚኒስቴር፣ ከሰራተኛ ማህበራት ፌዴሬሽን እና ከግብርና ውጤት አምራች ድርጅቶች የተወከሉ አካላት ተገኝተዋል። በመጨረሻም ዛሬ በሁሉም ንግድ ባንኮች አንድ የአሜሪካን ዶላር በ22 ብር ከ69 ሳንቲም የተገዛ በ23 ብር ከ15 ሳንቲም የተሸጠ ይገኛል። ኢትዮጵያ ብሔራዊ ባንክ 1 ግራም ባለ 24 ካራት ወርቅ በ938 ብር ከ36 ሳንቲም ከሀገር ውስጥ ወርቅ አቅራቢዎች እየገዛ ነው። ተጨማሪውን አብረን እንከታተል።
ከኢቢሲ ለሰዓቱ ያዝናቸው የቢዝነስ ዘገባዎቹ እነዚህ ነበሩ። በሰላም ዋሉ።